የርጤና መካነ ስብሃት ቅዱስ ሩፋኤልና ቅድስት ልደታ ማርያም ቤተክርስቲያን እንገኛለን። በመልአኩ ቅዱስ ሩፋኤል ገድል ላይ እንደተገለጸው በሶስት አፍላጋት ተከቦ የሚገኘው የደብር በመልአኩ ጸበል በእግዚአብሔር ቸርነት ብዙ ህሙማን ፈውስን አግኝተውበታል። መንቀሳቀስ አይቻልምና ስንመጣ በጣም የሚገርም ቦታ ነው፣ የሚያሳዝን ቦታ ነው። ግን ታወቱ ቃል ኪዳኑ የጸበል ፈዋሽነት በጣም የሚገርም ነው። እኛ ካህናት መቼም ምንውለው ከምእመናን ጋር ነው። ሰዎች በቃ አይሆንሽም አስወጭው ይሄ ጽንሱ አይሆንሽም ተብለው እግዚአብሔርን ቅዱስ ሩፋኤልን አምነው ብዙ ታሪክ የተሰራላቸው እናቶችና እህቶች የምናቃቸው እኛ ነን። ያየነው ነው የምንናገረው፣ ያላየነውን አናወራም። በእውነት ነው የምነግራችሁ። እውነት እግዚአብሔር ነው። በኤችአይቪ የምትሰቃይ ልጅ ነበረች። እዚህ ቦታ ላይ 6 ዓመት ተቀምጣለች። ሄዳ ስትመረመር ግን ኤችአይቪ የሚባል ነገር በውስጡ አልተገኘባትም። ስለዚህ ምእመናን በዚህ ቦታ ላይ እየመጡ ጸበል እንዲጸበሉ እንዲጠመቁ ጸበሉ እንዲጠጡ ፈታየ ማይጸን ነው። ዝም ብሎ በስም አይደለም ፈታየ ማይጸን የተባለው በእውነት ነው። የምስረታው ታሪክ ከረጲ ደብረ ጎልጎታ መድኃኔ ዓለም ቤተክርስቲያን ጋር ተያይዞ ይነሳል። እንግዲህ እኔ ወደዚህ ደብር የመጣሁት በአስተዳዳሪነት የዛሬ 2 ዓመት 2016 መስከረም 13 ነው። አሁን ሁለተኛ ዓመቴን ይዣለሁ። ከዛ በፊት በ2010 ዓመተ ምህረት እስከ 2012 ዓመተ በጸሐፊነት አገልግያለሁ። በዚህ ዓመት 2 ዓመት ማለት ነው። እንግዲህ የአየር ጤና መካነ ስብሃት ቅዱስ ሩፋኤል ቤተክርስቲያን እንደምታዩት ታምራዊና ታሪካዊ ቦታ ነው። ከተመሰረተ 14 ዓመቱ ነው ማለት በቤተክርስቲያንነት። ከዛ በፊት ግን በ1960ዎቹና 50ዎቹ ላይ የጸበል አገልግሎት ነበር። የረጲ ደብረ ጎልጎታ መድኃኔ ዓለም ቤተክርስቲያን ማለት ነውና እዚያ አካባቢ ያሉትን በሩፋኤል ስም ይዘክሩ ነበርና ጸበሉን አገልግሎት ያስከብሩ ነበር። በቆይታ ግን በአዲስ አበባ ሀገረ ስብከት ጋር በመነጋገር በ2004 ዓመተ ምህረት ብፁዕ አቡነ ቀውስጦስ የቅዱስ ፓትርያርክ ረዳት ጳጳስ በነበሩበት ጊዜ ወደ ላይ ዳገት ስለሆነ ረጲ ደብረ ጎልጎታ የኛ ማህበር በእኛ ስም የተደራጀው ማህበር ወደ ታወት ተቀይሮ ታወት እንዲገባልን እዚሁ ማስቀደሻ እንዲሆን በሚል በጠየቁት መሰረት ጳጉሜ 3 2004 ዓመተ ምህረት በብፁዕ አቡነ ቀውስጦስ ተባርኮ መቃኞ ተሰርቶ ቤተክርስቲያን ሊመሰረት ችሏል። ከ2004 እስከ 2010 በላኛው በረጲ ጎልጎታ መድኃኔ ዓለም ቤተክርስቲያን ስር ባንድ ሰበካ ጉባኤ ተዳደር ነበር። ይሄ እንግዲህ መጀመሪያ የነበረው ጸበል ነው። በጸበልነት ነበር የሚያገለግለው። በጸበልነት ሲያገለግል ከመድኃኔ ዓለም ጋር ነው አብሮ የነበረው። ከዛ በፊት ግን የጸበል ቤት የነበረው ጸበሉ ላይ የነበረው የሚቀደስበት ትንሽዬ ጎጆ ነበር የነበረበት። ከዛ በኋላ ነው ጸበሉ ላይ ሆኖ መቀደስ ስላልተቻለ ሌላ ትንሽ ቤተ መቅደስ እንስራ በመባል ነው የተጀመረው። ከተጀመረ በኋላ እየሰፋ ሄደ። የእግዚአብሔር ፈቃድ ሆኖ ነው ይሄ ቦታ የተሰራው እና መምህር አሁን አስተዳደር ሆነው ያሉት መምህር ሊቀ ካህናት ዝራ ያኔ በጸሐፊነት ነበሩ። መምህር ጽጌ ደግሞ አስተዳዳሪ ነበሩ። የጽፈት ቤት አስተዳደር አንድ ላይ ነው ሁሉም የመጡት። እኛም ደግሞ መድኃኔ ዓለም ረጲ መድኃኔ ዓለም ደብረ ጎልጎታ መድኃኔ ዓለም ነበር የምናገለግለው። ይህ ደብር ራሱን ሲችል ነው ከሀገረ ስብከት 21 ሰዎች ወደዚህ የተመደብ ነው። ቀደም ሲል ለረጅም ዓመት በአካባቢ እየፈወሰ በሽተኞች እየተፈወሱ ያዘኑ እየተጽናኑበት ለረጅም ዓመት ቆይቷል። ከቆየ በኋላ ደግሞ ሊቀ መላእክት ቅዱስ ሩፋኤልና ቅድስት ልደታ ለማርያም ቤተክርስቲያን ጽላቱ ገባ። ጽላቱ ከገባ በኋላ ደግሞ ያው የጸበሉ አገልግሎት እንዳለ ሆኖ ይህን የመሰለ ልማት በሊቀ ካህናት መምህር ዝራ ነዋይ በዋና አስተዳዳሪያችን አማካኝነት ቦታው እንደሚታወቀው በልማት ተለውጦ አሸብርቆ ምእመናን ልጆቻችን በጉልበታቸው በገንዘባቸው አስራታቸውን እያወጡ ለዚህ ቦታ ደርሷል። እንግዲህ ለልማት
ቀደም ሲል የነበረው የደብሩ ሁኔታ ምን እንደሚመስል የደብሩ አስተዳዳሪ እንዲህ ይገልጻሉ። የቀድሞ አስተዳዳሪ የነበሩት ማህሌታዊ ወንጌላዊ ሊቅ መጋቢ ብሉይ ጽጌ አረጋወይን ባለቃነት እኔን በጸሐፊነት ሌሎችም የቢሮ ኃላፊዎች ወንድሞች ጋር መሆን እዚህ ተመደብን ስንመጣ እንግዲህ ዛሬ ያለንበት ቤተክርስቲያን አልነበረም፣ ይሄ ግቢ አልነበረም። ልዩ የሚያደርገው ይሄ ቦታ በሁለት ወረዳ መሃል ያለ ነው። እኛ ስንመጣ ያን የመጀመሪያ 4000 ካሬ የነበረበት ቦታ ነው። ታቦቱ ያረፈበት መቃኞና ጸበሉ ብቻ። ይሄ የምናየው ፊት ለፊት ትልቅ ወንዝ ነው እና መቃኞ ላይ በነበረው የአገልግሎት ሲሰጥ ከወንዝ ማዶ ያላችሁ ይሰማል እየተባለ ሌላ ወረዳ ነው። ይሄ ወረዳ 2 ነው፣ ይሄኛው ወረዳ 1 ነው። ዙሪያው አጥር አልነበረውም። እዚህ ጋር ጫካ ነው የምታዩት ቦታ፣ ብዙ ወንዝ የነበረበት ሴቶች የሚደፈሩበት ብዙ ሽፍታ መሰባሰብ ተራራ ሸለቆ የነበረ ቦታ ነውና ለየት የሚያደርገው አየጠን ቅዱስ ሩፋኤል በ3 ወንዝ የተከበበ ቦታ ነውና ስትመጣ የመጀመሪያ ስራችን ያደረግነው መቃኞ ቦታ ከጸበሉ ጋራ ግራና ቀኝ የተያያዘ ነበር። ትንሽ ቦታ አለ። እሱም ባስቸኳይ መለየት ጸበሉን ራሱ እንዲችል ቤተክርስቲያኑ ራሱ እንዲችል ቦታውን ማስከበር 4000 ካሬውን ማጠር ቢሮዎቹን ማደራጀት ካህናቱን ማምጣት ነበርና ያን ከሰራን በኋላ በአጭር ጊዜ ውስጥ ከ3 ወር በኋላ ቶሎ ይሄን ቤተክርስቲያን መሰረት ጀመረ ማለት ነው። ይሄ ቤተክርስቲያን የተሰራው በ2 ዓመት ተኩል። ከዛ ነው ወደ ሌላ ቦታ ሄድኩኝ። የነበሩት ኃላፊዎች ክቡር መጋቢ ብሉይ ጽጌ አረጋወይን ወንጌላዊ ናቸው፣ ወንጌል ይወዳሉ፣ ማህሌታዊ ናቸው። ሰውን በፍቅር በመያዝ ይሄን ቤተክርስቲያን በአጭር ጊዜ ተሰርተው ሊያጠናቅቁ ችለዋል። ይሄንን ያጠናቀቁት የተመረቀው ቤተክርስቲያኑ በ2014 ዓመተ ምህረት ነው ማለት ነው። በአስቸጋሪ መልክዓ ምድር ላይ ያለው ቤተክርስቲያን ልማትን ስንመለከት ለማመን ቢከብድም ግን እውነት ነው። በጥቂት ካሬዎች ተጀምሮ እየሰፋ ሄዷል። የሚታዩት ልማቶችም እነሆ በእቅድ ተይዘው ቀጥለዋል። እኔ ከመጣው በኋላ እንግዲህ እግዚአብሔር ፈቅዶ በዚህ ኃላፊነት ከሾመኝ በኋላ መቼም የቤተክርስቲያን ዋና ተልእኮዋ ወንጌል ነው፣ መንፈሳዊ አገልግሎት ነው። የቀሩ ስራዎችን ማስቀጠል ነው። የታቀዱ እቅዶች ነበሩ፣ የረጅም ጊዜ የአጭር የመካከለኛ ጊዜ። እንግዲህ ነብዩ እግዚአብሔር ቅዱስ ዳዊት አንተን ለሚወዱ ልማት ይሁን፣ በኃይል ሰላም በጌጠኛ ቤትም ልማት ይሁን ይላል። ክርስቲያናችን ከወንጌል አገልግሎት ጎን ለጎን መቼም ጭቃው አዋራው መታየት ስለሌለበት ንጹህ መሆን ስላለበት ይሄ የምታዩ ተራራ እንዳለ ቴራዙ የተንጠፈበት አዋራ ነበር። ወንጌል በጣም ይደረጋል እዚህ ቦታ ላይ አስቀዳሾች አሉ፣ ግን ጎርፍ ነበረ ይሄ ወንዙ ማለት ነውና እሱን ቶሎ ማስዋብ ስላለብን በሚል አጭር ጊዜ እቅዴን ያደረኩት እኔ ከሰው ጓጓይ ከልማት ኮሚቴ ከማህበር ካህናቱ ጋር በመሆን ምድረ ግቢውን ማስዋብ ነው። ማስቀደሻ እንዲሆን ዘመናዊ መጠለያ ዙሪያውን አባጣ ጎባጣ ያለውን ተነዶ ተስተካክሎ በቴራዞ ማንጠፍ ነው። ጋቱም ያ ሲሆን አዋራ ወደ ውስጥ አይገባም፣ ጭቃው ምንጣፉ ላይ አይገባምና እሱን አስደረግን። እግዚአብሔር ረድቶን መጋቢት 2017 ዓመተ ምህረት ግቢውን እንዲታረስ አደረግን። ከመጋቢት ሚያዝያ ግንቦት ልደታ ድረስ ንክስ ስለነበረን በ3 ወር ጊዜ ውስጥ ግቢውን እንዲስተካከል ተደርጎ መጠለያው መሰረቱ አልቆ አሁን ያለበት ሁኔታ ላይ ለማድረስ ችለናል በዛን ሰዓት። ከዛ በኋላ ሚያዝያና አልፈን ግንቦትን በዓል ነው። ሰኔና ሐምሌ ደግሞ እንደገና ምድረ ግቢውን ለማስዋብ በጀርባ ተራራን እንዲታረስ ተደረገና ልክ ነሐሴ ጾመ ማርያም ስትጀመር ቴራዞ ማንጠፍ ስራ ጀመረ። ቴራዞ ሲሰራ ያው እንደምታዩት ዙሪያ ወንዝ ስለሆነ ፍሳሾች ማስወገጃስ ሶሬጅ መሰራት አለበት፣ ትቦች መቀበር አለባቸው። የተስተካከሉ ነገሮችን ለማመቻቸት ከማህበረ ካህናቱ ጋር በመሆን እንግዲህ ይሄን አድርገን ዛሬ ላይ የአጭር ጊዜውን እቅድ ሳይሆን የመካከለኛው እቅዳችንን በአጭር ጊዜ እቅድ የሚሰራበት ጊዜ ላይ ጽፈት ቤቱን ግራውንድ ፕላስቶስ ይሄን በ2018 ሰርቶ ለማጠናቀቅ ነበር የመካከለኛ ጊዜ እቅዳችን ነበር። የተሰሩትን ስራዎች ዞር ዞር ብለን ተመልክተናል። ስራዎችን እያሳዩ እቅዶችን እየነገሩ እንዲህ አስጎብኝተውናል። የአጭር ጊዜ እቅዳችን መጠለያውን መስራት ነበረ፣ ቴራዞ ማንጠፍ ነበረ፣ እነዚህ ደረጃዎችን መስራት ነበረ። መጠለያው ተጠናቋል። ቀለም ነው የሚቀረው።
ቴራዙ ተጠናቋል። ይሄ ተጠናቀለ ለጳጉሜ ሩፋኤል በዓለ ንግሥን ያደረስነው እስከ ሌሊቱ በመስራት ማለት ነውና ሌላው ይሄ ጽሕፈት ቤት ነው ፕላስቱ ነው። ይሄንን በ2018 ሰርቶ ለማጠናቀቅ ነበር የመካከለኛ ጊዜ እቅዳችን ነበር። ነገር ግን እግዚአብሔር ረድቶን ከአጭር ጊዜ እቅዳችን ጎን ለጎን ጀምረን መጠለያውንም ቴራዞንም ይሄንን ስራ የተሰሩት በ4 ወራት ጊዜ ውስጥ ነው። ስለዚህ አሁን እንደምታዩት ለጣራ ዝግጁ ሆኗል። ግራውንዱ ብሎኬት ደርድረናል። አሁን የመሃሉና የመጨረሻውን ጣራ አልበሰን ብሎኬት ደርድረን የፊኒሽ ስራ ነው የሚቀረን። ይሄንን ሙሉ በሙሉ ለጽሕፈት ቤት ስራ መካከለኛ ትንሽ አዳራሽ አለው። የሙሉ የአስተዳደር ቢሮ ሰራተኞች ጽሕፈት ቤት ነው። ቀጥሎ እዚህ ተጀምሮ ይሄ ያሮጌ ቢሮ አለ። ይሄ ነሳና ደግሞ ትልቅ አዳራሽ አለን ማለት ነውና ለመንፈሳዊ አገልግሎት ቢሮ የለንም። ያሉ ቢሮዎች አብዛኞቹ መጠለያ የነበረበት ቆርቆሮ በቆርቆሮ ነበርና መጠለያው ስራ አፍርሰን አሁን አብዛኛው ቢሮ የላቸውም ቢሮ ሰራተኞች። እና አንዱ እቅዳችን ጸበል ቤቱን ማዶ ላይ ከወንዝ ማዶ አሻግሮ እዛ ላይ ያለ ከላይ አዳራሽ ያለው ለመንፈሳዊ አገልግሎት ብቻ ከምግብ ነክ ውጪ የሆነ ለትምህርት ለሰንበት ትምህርት ቤቶች ለአብነት ተማሪዎች መማሪያ አዳራሽ፣ ክርስትና ቤት፣ ገድል ማንበቢያ ቤት ነው። ከላይ ከስር ደግሞ ጸበል መጠመቂያ 24 ክፍል ያለው ለወንዶች 12 ለሴቶች 12 ክፍል ለአባቶች መጠመቂያ የአጥማቂ አባቶች ልብስ መቀየር ያለው ቦታ ነውና እሱን ጨርሶ አጣጣቀም በኋላ ትልቁ የመጨረሻው እቅዳችን ምድረ ግቢው ካስዋብን በኋላ ያልተገዙ ግለሰቦች የተያዙ መሬቶች አሉ። እነሱን ገዝተን እግዚአብሔር ቢረዳን ሆስፒታል፣ ጤና ጣቢያ፣ ትምህርት ቤት መገንባት። እንግዲህ አየር ጤና መካነ ስብሐት ቅዱስ ሩፋኤል ቤተክርስቲያን በሶስት ነገሮቹ ይታወቃሉ። የመጀመሪያው በሶስት ወንዝ የተከበበ መሆኑን ነው። ድርሳኑ ላይ እንዳለው ማለት በሰማይ ያለው ቅዱስ ሩፋኤል ቤተ መቅደስ የታነጸው በእንደዚህ ሁኔታ ነውና የመጀመሪያው የሚታወቀው በወንዝ ተራ መሆኑን፣ ሁለተኛ በተራራ አሁን የቆምንበት ቦታ እዛ ያለው ቅድም በነበርንበት ደረጃ ባለበት ወይም በኔ ቁመት ልክ የነበረ ተራራ ነው ይሄና ይሄ ሁሉ ንደን አፍርሰን ነው። ይሄ ተራራ ስንንን በማሽን አይደለም የተቆፈረው። ለምን ቤተክርስቲያኑ እዚያ ተቀምጠው ንዝረት ስላለው ያንን በመፍራት በቀን ስራቶች በባለሙያዎች ነው። አፈሩ ብቻ ለመናድ ወደ 3 ወር ፈጅቶብናል። ስለዚህ ይሄ የምታዩት የወጣው ተራራ እንዳለ በ3 ደረጃ የተቆፈረ ነው። ትልቁ ያይላኛው ነው፣ ሁለተኛ ይሄ ያሁን ያለ የቀረበት ነው፣ ሶስተኛ ይሄ ቆምነበትና ከዚህ ጀምሮ እየነዳድን ወደዛ ያወጣ ነውና እግዚአብሔር ቢረዳን እንግዲህ አሁን ጽሕፈት ቤቱ ብቻ አይደለም ስራው የተሰራው ያዳራሹንም መሰረት ወጥቶ ኮሎኑ ቆም አልቋል። ከላይ በኩል ያ በላኛው ሳይድ ያለው መጠለያ ማለት ቢሮ የሚቀጥል ወደዚህ ያዳራሽ አካል ነው የሚሆነው። አዳራሽ በውጭ ነው መግቢያና መውጫ ለሰርግም ለምን ለግብዣ እንዲሆን በቤተክርስቲያን ግቢ ውስጥ እንዳይሆን በውጭ ራሶች አለ በሩ ይኖራል። ይሄ ከምታዩት ቢሮ ጀርባ ወንዝ አለ። ወንዙን ከቤተልሔም ጋር አስተያይዘነዋል። ከቤተክርስቲያኑ ተሳስሯል። ፍሳሾች በጣም በዚህም በዛ የሚመጡበት ቦታ ስለሆነ የምታዩት ከዚህ ጋር በጣም ብዙ ቱቦ ተቀብሯል። ደብራችን አየር ጤና መካነ ስብሐት ቅዱስ ሩፋኤል ቤተክርስቲያን ያው ዙሪያው ተራራ ነው ብያችኋለሁ። ከጀርባችሁ ወንዝ አለ። ጸበሉ ያው አጠገባችን ያለው ይሄ ጸበል መጀመሪያ የነበረው ቤተክርስቲያኑ የተሰራበት ቦታ ነበር። አሁንም የሚፈልቀው ከውስጥ ነው። ከውስጥ ተጠልፎ ነው ወደዚህ የመጣለው። ቀጣይ ጸበል ማዶ ላይ እናሻግረዋለን። ለምን ይሄ ታቦት መዞሪያው እንደምታዩት በጣም ጠባብ ነው ደረጃው አይሆንም። ይሄ ከላይ ያለው ፎቅ ይዞራል። ታቦት መዞሪያ ብቻ ሰገነቱ ይዞር ነው። እዚህ መሃል ላይ መሰረቱ ወጥቶ የቀረ ኮለን አለና ቅድም እንዳልኩት ምቹ አልነበረም። ተራራ እየተናደ የሆነ ነገር ጉድጓድ እየተቆፈረ ውሃ ልኩ ትክክል ስላልመጣ ማስተር ፕላኑም ዲዛይኖቹም የተለያዩ ባለሙያዎች አርኪቴክቶች ኮሚቴዎች አሉንና እነሱ አብዴት እያደረጉ እያሻሻሉ የተለያየ ጊዜ እያፈር ሰርተናልና ሰሞኑ አሁን ምድረ ግቢው ስንሰራ የቆምንበት ቦታ ራሱ በጣም በዚህ በጸበል ቤቱ ልክ ጉድጓድ ነበርና ሞልተን ነው እንደገና። ለምን ለጊዜው ታወቱ አዋራ በበጋ ጊዜ አዋራ ቤተ መቅደስ ይገባል። በክረምት ጊዜ ደግሞ ጭቃ ነው። ሰው ጫማው እግሩ ራሱ ይዞ ቤተ መቅደስ ምንጣፍ ላይ ይገባል። ካቀናቸው እቅዶች መካከል እየመረጥን እያስቀደምን እየሰራ ነውና ይሄን የምታዩት ቤተልሔሙ ከስር ያለው ግብር ቤት ነው። ከቤተልሔም ክርስቲያኑ ጋር አያይዘን ነው ጽሕፈት ቤቱን የሰራ ነው። ለምን ቦታው ጠባብ ስለሆነ መጠቀም ስላለብን። እዚህ ጋር የምታዩት ፊት ለፊት ክርስትና ቤት ነው። ይሄ ዕቃ ቤቱን ገብተን እናየዋለን። በዚህ 2 ወር የተሰራ ነው። አዲስ ዘመናዊ ዕቃ ቤት ነው። አዳዲስ ጥሩ ማይ ቅዱሳቶች አሉን። እነሱ እንዳይጎሳቆሉ ቦታ ስላልነበረን አሰርተን ቀጥሎ ያለው ደግሞ የካህናት መሰብሰቢያ አዳራሽ ነው። ይሄም በዚህ አጭር ጊዜ የተሰራ ነውና ቀጥሎ ይሄን ጸበል ቤት ካሻገርን በኋላ የታቦቱ መዞሪያ የሰገነቱ እስካው ደምረቱ ይገጥማል።
ክፍት የምናየው ወንዝ ደግሞ ልክ ሙሉ ይለብሳል ድልድዩ ማለት ነውና ያኔ ምቹ ይሆንልናል እና ዕቃ ቤቱን ገብቼ አሳያችኋለሁ። በዚህ ዓመት ውስጥ ከተሰሩ ስራዎች መካከል አንዱ የልማቱ አካላችን ይሄ አሁን ያለንበት የደብረ ንዋየ ቅድሳት መገልገያ የሚሆን ቦታ ነው። ይሄ እንደምታዩት ውስጡ አልቋል፣ ውጩን ያላለቀው ቀለም ይቀረውና ያው ቅድም ያፈር ቢሮ ሰራንበት ቦታ ላይ መጠለያ ሰራንበት ቦታ ላይ የነበረው ዕቃ ቤት ቆርቆሮ በቆርቆሮ ነበር። እኔ ከመጣው በኋላ ወደ 1.5 የፈጀ የሊቃውንቱ የማህሌታውያን ካባ ከነቀሚሱ 15 እዚህ የምታዩት አለ። የሙሽራ ካባ አለ። እዚህ ጋር የንዋየ ቅድሳት መቀደሻ የካህናት አባቶቻችን ከነ መስቀሉ ባለፈው ሰማዕቱ ቅዱስ ጊዮርጊስ አስገብተናልና እሱ ስናስገባ የተሰሩ ንዋየ ቅድሳቶች ናቸው። ይሄን ንዋየ ቅድሳት ሲገዛ የግድ ጥሩ ማስቀመጫ ስለሚያስፈልግ ወደፊት እንደ ሙዚየምም አስፍተን በደንብ አጠናክረን ዕቃ ቤቱ ብቻ 700,000 የፈጀ ነው በመዘመናዊ ላሜራና መስታወት ነውና ይሄ አንዱ ንዋየ ቅድሳቱ ዕቃ ቤቱ የልማቱ አካላችን ነው። እንዳያችሁት የአየር ጤና መካነ ስብሐት ቅዱስ ሩፋኤል ቤተክርስቲያን ያው በአጭር ጊዜ ውስጥ ብዙ ልማቶች የተሰሩበት ደግሞ ልመናን ብቻ መሪህ ያደረገ ሳይሆን ልማት ራስ አገዝ ልማት ሰዎችን በማሳተፍ የተሰሩ ልማቶች ናቸው። እነዚህ ቤተክርስቲያኗ ራሷን የምትችልበት ምእመናን መተው ወንጌል የሚሰሙበት እንዲሆን በልማት ደግሞ መተው ሰዎች ግለሰቦች ምእመናን የቤተክርስቲያኒቱ ልጆች ራሳቸውን ረርተው ሌሎች የድሆች ልጆችንም እንዲሁ በስራ አሳትፈው ቤተክርስቲያኒቱን ደግሞ በተወሰነ ነገር የሚደጉም ስራ እየሰሩ ነው። ይሄን የምታዩት አሁን G+2 በአጭር ጊዜ እየተሰራ ያለ ስራ ነው። ለጋርመንት ስራ ጋርመንት ጨርቃ ጨርቅ ስራ ነው የሚሰራውና ለስራ የሚያሳትፍ ነው እና ይሄ ነው የመጀመሪያው እንትናችን። በጣም ደስ የሚለው ነገር የሚመጡት ምእመናን ደስ የሚለው ራሳቸውን የሚገነቡት የተወሰነ ጊዜ የፎይታ ጊዜ አላቸው እስኪገነቡ ድረስ። ለዛ ግን ማካካሻ እኛ ስለማንሰጣቸው ኪራዩ ለጊዜው የተወሰነ ነው፣ ውሱን ነው። በዛ ነው መናካከሰው እንጂ ከቤተክርስቲያኒቱ የወጣ የገንዘብ እንትን የለም፣ አቅምም የላት። እንዳያችሁት ነው። እውነት ለመናገር የዛሬ 2 ዓመት ምድረ በዳ ነበር። ክቡር ሊቀ ካህናት መምህር እዝራ እንደመጡ ያው ተወሰነ እነዚህ ወስደው ነበር። ነገር ግን አልተሰራበትም። ገና ብዙ ወጪ ነው ያወጡት ሰዎቹ እና እንደምታዩት አንድ ቦታ ብቻ አይደለም፣ አንድ 4 ቦታ የተለያየ ቦታ አለ። 11,000 ካሬ ለዚህ ለራስ አገዝ ልማት የዋለ ነው። 11,000 ካሬ ማለት ነው። በፊት የነበረው ለቤተክርስቲያን 4,000 ካሬ ነው። በብዙ ትግል የመጣ ነው። ይሄ ወንዝ በማልማት ድልድዩን በማልማት እንደምታዩት ነውና በዚህ የልማት ስራ ሂደት ውስጥ ራሳቸውን የገነቡት ሰዎቹ ጋርመንቶች እንዲሁም ደግሞ ፈርኒቸሮች፣ እነዚህ ብዙ የፈርኒቸር ውጤቶች፣ ከብት እርባታ፣ ፕላስቲክ ፋብሪካ፣ እንጀራ እንዲሁ ደግሞ ባቀማቸው እንጀራ የሚጋግሩ ሰዎች እንደዚሁ በተለያየ እንዲህ የሥራ ዘርፍ ነው የወሰዱት። ሁሉም ደግሞ ክርስቲያኖች ናቸው በልማቱ የሚሳተፉ። ዛሬ እንደምታዩት የተደላደለ ይመስላል። ብዙ መሳሪያዎች መጥተው ተሰብረዋል። እነዚህ ስካቫተር ብዙ ለመጥረግ፣ ሁለተኛ ደግሞ ትራንስፎርመር ለማስገባት ቦታው ላይ ምንም አልነበረም። እነዚህ አሁን ዛሬ ያያቻቸው ከ2 ሚሊዮን ብር በላይ አውጥተው ያንን ሁሉ በማስገባት ብዙ ነው ያያቸውን አፍሰው የተሰራ ቦታ ነው። ንብረትን ለቤተ ክርስቲያን ቋሚ ለማድረግ
መዋለ ንዋይን አፍስሶ መስራት ብሎም መሳሪያ ሲሰበር ሌሎችም ችግሮች ሲያጋጥሙ ችላ ብሎ ቁርጠኛ የልማት አጋር መሆን የቻሉት ባለሀብቶች ቤተክርስቲያናችንን ጠቅመን በመጠቀማችን ደስተኛ ነን። ከኛ ሌሎች ሊማሩ ይገባል ይላሉ። የኛ ድርጅት በየም ቦታ በኪራይ አነስተኛ ኪራይ ወስዶ ድሮ ህፃናት የሚደፈሩበት ጫካ የነበረ ምንም አይነት ልማት ያልነበረበት ዋሻ በቁጥቋጦ ውስጥ የነበረ ነበርና ዳገታማ ቦታ ነበር። ግን እሱ ከ65 ሚሊዮን ብር በላይ ወጪ አድርጎ እነዚህ አሁን የተባሉት ግንባታዎች ገንብቶ ለተለያዩ ሰራተኞች የሥራ ዕድል ፈጥሮ እየሰራ ነው ያለው። የጋርመንት ስራ አለ። ከ80 በላይ ሰራተኞች አሉ በተለያየ ዘርፍ ላይ ያሉ እነዚህ ሰራተኞች የሥራ ዕድል ፈጥሯል። ፈርኒቸርን ቤት አለ። ተመሳሳይ መልኩ ከ30 በላይ ሰራተኞች አሉ የሥራ ዕድል ፈጥሯል። በዚህ እነዚህ የሥራ ዕድሎች ተፈጥሮበታል። የኛ ድርጅት ደግሞ ይሄን ገንብቶ የተገነባውን ግንባታ ደግሞ ቤተክርስቲያኑም በሀብትነት ይዛ አስተብቃ የምትጠብቅበት ነው የሚሆነው። እኛም እንደ ክርስቲያናዊ ግዴታችንም ስለሆነ የቤተክርስቲያኗን ንብረት ተጠብቆ ለተባለለት ዓላማ እንዲውል እኛም ደግሞ በአነስተኛ ኪራይ ዋጋ ቦታው ተከራይተን እነዚህ ሰራተኞች የሥራ ዕድል ፈጥረን እነዚህን ምርቶች አምርተን መንግስትንም ህዝብንም ቤተክርስቲያናችንም የምትጠቀሙበት አገልግሎት እየሰጠንበት ነው ያለን። የቤተክርስቲያኑ ሀብት ዝም ብሎ ልቅ ሆኖ በተቀመጠ ቁጥር ለተለያዩ አካሎች መንግስት ለተለያየ ልማት ሊፈልገው ይችላል። ግለሰቦች ለተለያየ ልማት ሊፈልጉት ይችላል። ወደ ሌላ ሀብት ይሄዳል። ስለዚህ እኛ የቤተክርስቲያን ልጆች የሆንን አቅም ያለን መስራት የምንችል ወይም በጎ ፈቃድ ያለን ሰዎች ቦታውን በአነስተኛ ኪራይ ተከራይተን ብናለማው አንድ ሀብትነቱ ቤተክርስቲያን እየተጠቀመበት ይሄዳል። ሁለተኛ ደግሞ እንደኛም እንደ ክርስቲያን ልጆች በቦታው ላይ ተገቢውን አገልግሎት ያገኘንበት እየተጠቀምን እንሄዳለን። ተጨማሪ የሥራ ዕድል እየፈጠርንበት ስለምንሄድ ጥቅሙ ዘርፈ ብዙ ስለሆነ እነዚህን ቦታዎች ክፍት በሆኑ ቦታዎች ላይ ለቤተክርስቲያንም ለመንግስትም ለህዝብም ሊጠቅም የሚችል ልማት ብናውለው የተሻለ ነው የሚል ሐሳብ ነው ያለኝ። ክፍት የሆኑ ቦታዎች መልማት ስላለባቸው እንዳይወሰድባትም ጭምር ቤተክርስቲያን ንብረቷን አስጠብቃ እንድትሄድ ክፍት ቦታዎች ህጋዊ በሆነ መልኩ በዚህ አግባብ የምትጠቀምበት ነገር ቢኖር የተሻለ ይሆናል። ምክንያቱም እዚህ ዓለም ላይ እስካለን ድረስ ያለን ሀብት እዚህ ምድር ላይ ሊጠቅም የሚችል ነገር መስራት ነው ያለብን። ቤተክርስቲያናችንም ትጠቀማለች፣ እኛም እንጠቀማለን፣ የቤተክርስቲያን ልጆችም ይጠቀማሉ ነው። በእነርሱ ምክንያት ደብሩ ብቻ ሳይሆን አገልጋዮችም መጠቀማቸውን አስተዳዳሪው እንዲያወጉን። ግቢውን ማስተር ፕላን አስነስተነዋል። ዙሪያውን ጠቅላላውን ዲዛይን ሰርቶለታል። ያው የኛ ቤተክርስቲያን አንዳንዴ ያው ሁላችሁም እንደምናቀው አንዱ ሲሄድ አንዱ አያስቀጥል፣ ሁሉም አዲስ ነገር ይጀምራል። እኛ ይሄ ሁሉ ስናሰራ መሰረት አስተለናናቅ መጀመሪያ ቤተክርስቲያኑ ሲሰራ የተጣለ መሰረት ነው ያለው። ማስተር ፕላኑ እቅዱ የ10 ዓመት ነው። በ10 ዓመት ጊዜ ውስጥ የሚሰሩ የታሱ የካህናት ማረፊያ፣ የደብሩ ጽሕፈት ቤት ስራ፣ የሰንበት ትምህርት ቤት አዳራሽ፣ መጠለያ፣ ጸበል ቤት፣ የግቢ ማስዋብ ስራ፣ የድልድይ ያላለቀው ስራ እና የገቢ ማስገኛ ስራዎችና ወደ 8 ናቸውና እነዚህን በ3 ከፈልንና ቀድም እንዳልኩት አጭር ጊዜ፣ መካከለኛ ጊዜ፣ ረጅም ጊዜ ብለን አቅደን አሁን ያጭሩን አጠናቀን የመካከለኛውን 2018 ሊሰሩ የታሱ ስራዎች ራሱ 75% ደርሰዋል። ቀጥሎ የሚቀረን ምንድነው? ትልቁ የረጅም ጊዜ እቅዳችን ነው። ይሄ እንደምታዩት ከሁለተኛ ወረዳ ላይ ያለው ከወንዝ ማዶ ያለው ቦታችን 11000 ካሬ ክቡር ኢንጂነር ታከለ ኦማ ከንቲባ በነበሩበት ጊዜ ሰጡን መሬት ነውና ያንን ቦታ ላይ ሙሉ የገቢ ማስገኛ ቦታዎቻችን ናቸው። እነሱን በእኛ ልማት በእኛ ብር በእኛ አቅም ስለማይሰራ ያው እንደምታዩት ቤተክርስቲያን ሌላ ገቢ መንጭ የለውም መናን ናቸውና ኑሮ ተወዷል፣ ጊዜው ከባድ ሆኗል። አሁን ለልማትም ለካህናት ደሞዝም ከዚህ አካባቢ ማግኘት ስለማይቻል የገቢ ምንጫችን የተጠቀምነው ለልማቱ እዚህ በአጥቢያው ባለ ህዝብና በኦንላይን ፕሮግራም ነው እና ትልቁ እቅዳችን ደግሞ ያደረግነው ልማት ስራው አብዛኛው የቤተክርስቲያን ልጆች አቅርበን በራሳቸው ብር አሳርሰው አጽድተው እንዲሰሩን ያደረግነው። የነሱ መምጣት ሁለት ጥቅም አለ። የመጀመሪያው ቦታው በብር ማጣት በአቅም ማነስ እንዲሁ ክፍት ሆኖ እንዳይቆይ በእኛ አቅም ማነስ ማለት ነው ሰዎች በራሳቸው ብር እንዲሰሩት አድርገናል። እነሱ ሲመጡ ወደ 30 እና 40 ሚሊዮን ብር ነው የፈጀባቸው። ሲቀጥል ደግሞ ከተጠናቀቀ በኋላ
ከሱ የሚገኘው ገቢ እዚያ አጥቢያ አካባቢ ያሉ ምዕመናን ልጆቻቸው ስራ የሌላቸውን ስራ እድል ፈጥሯል። ሰንበት ልጆቻችን ማህበረ ካህናቱና ዲያቆናቱ ሳይቀር ደሞዛቸው ዛሬ ትንሽ ስለሆነ ብዙ ስለማይኖር በትርፍ ጊዜያቸው እዛ ላይ ተቀጥረው እንዲሰሩ አስደርገናል እና ሁለት ጥቅም አለውና አብዛኛው የረጅም እቅዳችን የገቢ ምንጫችን እሱ ነበር። እሱም አሁን 55% ደርሷል። አብዛኛው አጠናቋል። ጥቂት ስራዎች ናቸው የሚቀሩት። በእኛ በኩል ያለው ደግሞ ረጅሙ ጊዜ እቅዳችን በመሃል ላይ የቀሩ ቤቶች አሉ በግለሰቦች የተያዙ እነሱን ገዝቶ እዛ ቦታ ላይ የአካባቢ ህብረተሰብ የሚማርበት መንፈሳዊ አብነት ትምህርት ቤት፣ ዘመናዊ ትምህርት ቤት፣ ጤና ጣቢያዎች፣ ሆስፒታሎች መገንባት ነው እቅዳችን። እሱ እንግዲህ መቼ ይጀምራል? በሂደት ነው። አሁን ላይ ግን ያጭሩና የመካከለኛው እቅዳችን አጠናቀን በወርሃ ጥቅምት ግማሽ ላይ አሁን እያገለገለ ያለው የደብረ ሰቆቃ ጉባኤ 6 ዓመቱ ነው። የሥራው ጊዜ ስላጠናቀቀ በቃለ ዓዋዲው መሰረት እነሱን ከመሸኘታችን በፊት ያጭር ጊዜውን የመካከለኛው እቅዳችን አጠናቀን ለማስመረቅ ፕሮግራም ይዘናል ማለት ነውና ከሚገባ በላይ ካቀነው በላይ ሄዶልናል። ሌላው ጥያቄ የሆነብንን ነገር አነሳን። በሶስት ወንዝ ላይ እንደመመስረቱ የሚያሰጉ ሁኔታዎች አሉ ያልናቸው። እግዚአብሔር ይመስገን አሁን የሚያሰጋ ፍሳሽ የለም። ምክንያቱም እንዳያችሁ 3 ወንዝ መሃል ላይ ያለነው 3ቱን ወንዝ ያገናኘ ነው። እንግዲህ እንደ ልብስ ሰፍተን ድልድይ ሰርተን ነው አሁን ወንዝ ያለ አይመስል በዚያው ደምረቱ ላይ እና ዙሪያው 3ቱን ወንዝ ጋር ጀርባቸው ሙሉ በሙሉ ጎርፍ እንዳይገባ ሰውም አደጋ እንዳይጠላ ለሰው ግቢው ያሉ ፍሳሾችም ከስቀት አልፈው ከዛ የሚገናኝበት ዙሪያውን ግንባታ ገንብተን አጠናቀናል። ምናልባት የሚቀረን ትንሽ ካቅማችን በላይ የሆነው ዙሪያው ሄድ ሁለቱን ድልድይ ለማገናኘት ረጅም ስለሆነ ለአደጋ መጋለጫ የሆኑ ቦታዎች ዳርና ዳር ተገንብተዋል። እሱን ማልበስ ይጠይቃል። እሱ ለማልበስ 24 ቤርጋ በሚባል በትልቁ ቲክነስ ብረት ነው የሚሰራው ድልድዩ ማለት ነው። ሜትራችን ወደ 50 ሜትር ነውና እሱ ሲገመት ወደ 50 ሚሊዮን ይፈጃል እና እስካሁን ድረስ 10 ሜትር 20 ሜትር ብረትና ሌሎች ማቴሪያሎች ባልተወደዱ ጊዜ የተገነቡ ናቸው። ቀጣዩ ስራም ድልድዩን ሙሉ ማልበስና ቀድመን ያነሳናቸውን የልማት ስራዎች ማከናወን መሆኑን ይገልጻሉ። ከነዚህ የልማት ስራዎች የሚቀድመው የሰው ልጅ ማልማት ነው። ስለዚህም በደብሩ ስብከተ ወንጌል፣ አብነት ትምህርትና የሰንበት ትምህርት ቤት አገልግሎት ተጠናክሮ ይካሄዳል። ይሄ ሁሉ ልማት ስናለማ እንዲሁ የመጣ አይደለም። የቤተክርስቲያን ትልቁ ዋና ተልእኮ ስብከተ ወንጌል። እኛም በደብዳቤ ስንሾም ስብከተ ወንጌል በማጠናከር አንደኛ ሰንበት በማደራጀት ስብከታው የማደራጅ ነው የሚለውና በዚህ መርህ መሰረት ስብከተ ወንጌሉ እንግዲህ ያው ስለራስ መናገር ባያስፈልግም የኛ የደብራችን ፔጅ አለ አየር ቅዱስ ሩፋኤል ማለት የሚባል እዛ ላይ ይታያል። የተጠናከረ ነው። እሱን እየሰራን እሱን ሳናቋረጥ ነው ልማቱን ጎን ለጎን ስናስከደ ነበር። ሲቀድል ሰንበት ትምህርት ቤት ነው። ሰንበት ትምህርት ቤትም ከተመሰረተ አሁን በቀደም 6ኛ ዓመት አክብሯል። ሰንበት ትምህርት ቤቱ በጣም የተደራጀ ነው። ሰላማዊ ቦታ ነው። ሰንበት ትምህርት ቤቱ ያሉ ልጆች በድቁና የሚያገለግሉ ናቸው። በስብከተ ወንጌል የሚያገለግሉ ናቸው። ደስ የሚለው እዚህ ቦታ ላይ ካህናቱም ዲያቆኑ ሰንበት አብዛኛው የዚህ አጥቢያ ነዋሪዎች ረጲ ጎልጎታ ያፈራቸው እዚሁ የተማሩ ከሰንበት የፈሩ ልጆች ናቸው። ሰንበት ቤቱ የተጠናከረ ነው። ጉባኤ ያላቸው ራሱ የቻለ ሲቀጥል ደግሞ የአብነት ትምህርት ቤት ነው። የአብነት ትምህርት ቤትም አለ እዚህ ቦታ ላይ ወደ 200-300 የአብነት ተማሪዎች ህፃናቶች አሉ። ከሰንበት ትምህርት ቤትም ከሰንበት ውጪ የሆኑትም ከማህበራትም የሚማሩ ማለት ውዳሴ ማርያም ንባብ አለ። ከመልካ ማርያም መልካ ኢየሱስ ከዛ ሲጨርሱ ይሄ የቃል ነው ዳዊት ይማራሉ። የንባብ መምህር አለ። የቅኔ መምህሩ ይሄንን ያስተምራሉ። ሲቀጥል የዜማ ትምህርት ነው። እንግዲህ ግብረ ድቁና የቅዳሴ ይመራሉ። ካህናቱንም ዲያቆናቱን ህፃናት ሁሉ ያስተምራሉ። ሶስተኛ ዜማ ነው ያቋቋሙ መምህራን እሳቸው ደግሞ ውዳሴ ማርያም ዜማ፣ ጾመ ድጓ፣ አቋቋም ሌሎች መሳሰሉትን ያስተምራሉ። 3 የአብነት መምህራኖች በሳምንት 3 ቀን ሰኞ፣ ሐሙስ እንደውም 4 ቀን ቅዳሜና እሁድን ጨምሮ ያስተምራሉ ማለት ነው። ስለዚህ መንፈሳዊ አገልግሎቱ በፍጹም ወደ ኋላ ተት ብለን አይደለም ሌላውን ይሰራል የተሟላ ነው ማለት ነው። ስብከተ ወንጌል ትልቁን ድርሻ ያዘው ስብከተ ወንጌል ነው። ምክንያቱም ይሁን ለልማት የተሰራው ሰው ወንጌል ስለተማረ ነው። ብዙ ተለምኖ አይደለም፣ ብዙ ተጠይቆ አይደለም። ቅድሚያ ለወንጌል ነው እና ወንጌሉ በተቻለን መጠን
ህዝቡ ወንጌል ገብቶት እንዲሰጥ ህዝቡ ቅድሚያ ለወንጌል የሚለውን ስለሚያቅ ወንጌል ይማራል። እንደውም ከሚለመነው ይልቅ ምን እናደርግ የሚል ህብረተሰብ ያለበት አካባቢ ነው። ዓላማ አለን፣ ራዕይ አለን። እነዚህን በተመለከተ በቅር ነው የምንመራው። አሁን በዚህ አካባቢ ላይ በቋንቋ እንዲማሩ በብዛት ጋሞች አሉ። በጋሞኛ የሚሰጥበትን እየሰራን ነው። እንደገና ደግሞ የአካባቢው ህብረተሰብ ከሌላ ጋር መጥቶ እንዲማር የተለያዩ ጉባኤያትን እንሰራለን። በዚህ ቦታ ላይ የተለያዩ ጉባኤያት ማለት ለምሳሌ በሩፋኤል ወራይ በመቤታችን በልደታ በመቤታችን ወራይ በ21 በቅዱስ ጊዮርጊስ ሰዎችን በማስተባበር መምህራንን በመጋበዝ እንደዚሁም ደግሞ በግቢያችን ውስጥ ባሉ ሊቃውንት መምህራን ለየት ባለ መልኩ ለጉባኤ ትኩረት እንሰጣለን። ትኩረት የምንሰጠው ግን ምንድነው ህዝበ ክርስቲያኑ እንዲማር ወደ ሌላ ወጣቱ ወደ ሌላ ቦታ እንዳይሄድ ማህበራትን በማደራጀት ስብከተ ወንጌል ሰንበት ትምህርት ቤቱን አሁን ሰንበት ትምህርት ቤታችን በስብከተ ወንጌል ስር ነው ያለው። ስብከተ ወንጌሉ ወጣቶችን ኮርስ በመስጠት ንስሐ አባት በማስያዝ የሰንበት ትምህርት ቤቱ ማንም ሰንበት ትምህርት ቤት እዚህ ግቢ ውስጥ ንስሐ አባት የሌለው ወጣት የለም እና ይሄው ለምንድነው የወንጌሉ ውጤት ነው ማለት ነው። ወንጌሉ በሰፊው ነው። በቃ ለወንጌል ትኩረት ከአስተዳዳሪ ከበፊት ከነበሩት መጋቢ ብሉይ ጽጌ አረጋዊ ጀምሮ ቅድሚያ ለወንጌል ነው። አሁንም ደግሞ በሊቀ ካህናት መምህር እዝራ በእውነቱ በጣም ትልቅ ትኩረት የሚሰጠው ቦታ ነው። ይሄ ቦታ እንደምታዩት በጣም አዋራ ነበር፣ በጣም ክረምት ሲሆን ጭቃ ነበር። አሁን ስብከተ ወንጌሉ በጣም ሰው ከመውደዱ የተነሳ መሬት ላይ ነው ቁጭ ብሎ የሚማረው ማለት ነው። ምቾት እንኳን አይፈልግም። ወንጌሉ ነው ምቾቴ ብሎ ህይወቴ ብሎ ያዘው አካባቢ ህብረተሰብና በሚገባ እንግዲህ እግዚአብሔር በረዳን መጠን እግዚአብሔር በፈቀደልን መጠን ስብከተ ወንጌሉን በጣም ለማዘመን በጣም እንደው ጊዜውን የዋጀ ወጣቱን የዋጀ እናቶችን የዋጀ ህፃናቱን የዋጀ ስብከት እንዲሰጥ ወደፊትም ራዕያችን ነው፣ ዓላማችን ነው። የደብሩ ካህናት ኦርቶዶክሳውያን ልጆቻችን ኑ በጸበሉ ተፈወሱ፣ አስራታችሁን ስጡና ለነፍስ ለስጋ ድህነትን አገኙ በማለት ጥሪ ያቀርባሉ። አስራት መስረቅ ለምሳሌ አስራት ሳያወጡ የሚቆርቡ ከሆነ እየሰረቁ መቁረብ አይሆንም። የእግዚአብሔርን እንደውም የሰውን የሰረቀ እንኳን ጥሩ አይደለም፣ እንኳን የእግዚአብሔርን የሰረቀ። ስለዚህ ሰርቃችሁኛል ይላል። እኔ መልእክት ማስተላልፈው ምእመናን የተቻላቸውን ያክል ከሰሩት እንዲባረክላቸው አስራታቸውን እንዲያመጡና የሚኖሩበት ቤተክርስቲያን ያኛው የሚቆዩበት ነው። አሁን ያሉበት ቤት የሚቆዩበት ነው። የሚኖሩበትን ለዘላለም የሚኖሩበትን ቤተክርስቲያን አስራታቸውን በማውጣት እንዲሰሩ መልእክት አስተላልፋለሁ። ቅዱስ ሩፋኤል ከፈጣሪው ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ የተሰጠው ሹመት ያው የእናቶችን የወላጆችን ማህፀን እንዲፈታ ነው። ንስሐ እየገባችሁ እያመናችሁ እየጾማችሁ እየጸለያችሁ እንድትመጡ ብለን ይህን መልእክት እናስተላልፋለን ማለት ነው። ደብራት ያላቸውን ቦታ ከኦርቶዶክሳውያን ባለሀብቶች ጋር በመነጋገር እንዴት ወደ ስራ ማስገባት እንዳለባቸው የኛ ደብር ማሳያ ይሆናል ያሉን አስተዳዳሪው ሰላም የልማት ሁሉ መንገድ መሆኑን ይመክራሉ። አያይዘው በዚህ በጎ ስራ በሐሳብ
በጸሎትና በተግባር አስተዋጽኦ ላበረከቱ ምስጋና አቅርበው እኛንም አመስግነው መልእክቱን ለምእመናን ልጆቻችን አድርሱልን ከሚል አደራ ጋር ሸኙን። እንግዲህ ቤተክርስቲያን አንዲት ናት፣ አሐቲ ናት። ሁሉም ቤተክርስቲያን እኛ ነው፣ እኛ የሁሉም ነን። እንደዛ አይነት ቦታ ያልተጠናከሩ ቦታዎች ከኛ ምናልባት አብዛኛው እግዚአብሔር ይመስገን ቤተክርስቲያናችን ላይ ያሉ ቦታዎች እየለሙ ናቸው። ጥቂት ደግሞ ያለሙ ቦታዎች ይኖራው ሰፋፊ ቦታ ይዘው ማለት ነውና ዛሬ ስራን የሚሰራው ትልቁ ሰላም ነው፣ ፍቅር ነው፣ መነጋገር ነው፣ ማቀን ነው። የሰው ልጅ አይምሮን አስተዳደሩ ሰበካ ጉባኤው ሰላም ከሆነ ስራ መስራት ይቻላልና በነገር ባልባሌ ነገር ጊዜን ከማሳለፍ መንገድ ዳር የሆኑ ዛሬ ቦታቸውን ይዘው ያለሙ አይደለም ተብለን የምንወቀስበትን አይነት አካሄድን ትተን ልክ እንደዚህ ባለሀብቶችኛው በጣም ጥቂት 11 ሸካሪ በጣም ትንሽ ነው አብዛኛው ቦታ ቢይዙትም ግን ይሄ ተራራ እንዶ ገንዘብ ኑሮ መስራት በጣም ቀላል የኛ ቦታ እንዳያችሁ ወንዝ ነው። ድልድይን ስናገናኝ እንደልፍ ስንሰፋ ነበር። ሲቀጥል ከወንዝ ማልፎ ቦታው ተራራ ነው አብዛኛው። ያ ደግሞ አለት ነው። ያን ማሽን አስገብቶ ለማሳቅ በእኛ አቅም ከባድ ነበር አይደለም። የኛ ራሱ በጀርባ ያለው በሰው ኃይል ነው የሆነው ንዝረቱን ሰርተው ማለት። ስለዚህ እነዚህ ባለጸጎች ቤተክርስቲያን ልጆች ናቸው። መርጠን መዋዕለ ንዋያቸውን እዚህ ላይ እንዲያፈሱ ስንጋብዝ በስጋም በነፍስም የሚባረኩ እዚህ ሲሆኑ ሁሌስ ሲገው ሲወጡ ይሳለማሉ። ስለ አስራታቸው ትዝ ይላቸዋል። እነዚህ አልሚዎች ባለጸጎች እንደመመኑ በእያንዳንዱ ልማስና ለማ እንዲሳተፉ ደብዳቤ እንጽፍላቸዋል። ማቴሪያል ይገዙልናል። የነሱም ስራ ይሰራሉ፣ እኛም ስራ ይሰራሉ። የነሱ መግባት ቦታው ክፍት እንዳይሆን በእኛ አቅም ማጣት እንዳይቆይ ስራው እንዳይዘናጋ አድርጎናል። ከዛ ባለፈ ደግሞ የቤተክርስቲያን ልጆቹ ደግሞ ዛሬ የግለሰብ ያለ ቦታ አጥተው የሌላ እምነት ቦታዎችን ተከራይተው የሚሰሩትን እዚህ ላይ እንዲሰሩ ማድረጉ ሀብቱ የኛ ነው፣ ስራው ደግሞ የነሱ ነው። ትርፋቸው ለመንግስት ግብር ይጠቅማል፣ አስራታቸው ለቤተክርስቲያን ይጠቅማል። ከምንም በላይ ደግሞ ስራ ያጡ ልጆቻችንን እነሱ ጋር እንዲሰሩ ቅድሚያ እንዲሰጡ እኛ እናስገድዳቸው። ውላችንም ላይ እዛ ቦታ ላይ ቅድሚያ ለቤተክርስቲያን ልጆች ለካህናቱ ለዲያቆናት የሥራ ዕድል እንዲሰጡ አድርገናል። ስለዚህ ማስተላለፈው መልእክት እንደ አይነት ቦታ ያላችሁ አድባራትና ገዳማት ቦታዎቻቸውን ግለሰቦች በመነጋገር እንዲያለው ሲለማ ሀብቱ ለቤተክርስቲያኑ ነው፣ ጥቅሙ ለቤተክርስቲያን ነው። በስጋ እነሱ ቢያተርፉም በነፍስ ደግሞ የሚጠቀሙ ብዙ ሰዎች አሉና መልእክቴ ይሄ ነው። እንግዲህ ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 2 ቁጥር 10 ላይ እንደተናገረው በጎ ነገር ለሚያደርጉ ሁሉ ክብርና ሞገስ ይገባቸዋል ይሆንላቸዋል ይላልና በጎ ነገር ላደረጉ ሁሌም እንግዲህ እግዚአብሔር ከፋይ ዋጋ ሰጪ ቢሆንም ሰውም ደግሞ ወራን መስጠት ማመስገን እውቅና መስጠት አለበትና እዚህ ቦታ ላይ እንግዲህ የብዙ ሰዎች ያለበት አገር ስብከቱም ክፍለ ከተማችንም በመንግስት በኩል ያሉ ሰዎችን በእያንዳንዱ ላይ የሆነ ደብዳቤ ስንጻጻፍ ቶሎ በጎ ምላሽ እናገኛለን። ይሄ ለተሰሩ ስራዎች ግን ለኔ ውጤታማነት ከእግዚአብሔር ቀጥሎ የደብሩ ማህበረ ካህናት፣ ሰበካ ጉባኤ፣ ልማት ኮሚቴ፣ የጽፈት ቤት ኃላፊዎች፣ የአጥቢያችን ነዋሪዎች ሁሉንም ይመለከታል። አካል የምለው አይደለም። ለምን ቢሮ ያሉ ወንድሞች ከዋና ጻፊ ጀምሮ ቢሮ ላይ ቁጭ ብለው የሚቀሩ አይደሉ። ሰባኪ ነው፣ የቢሮም ሰው ነው፣ ቁጥሩ እንደ ዘማሪ ነው። ሰባኪ ሂሳብሽም ሁሉም ሰባኪያን ማህሌታውያን ከመንፈሳዊ አገልግሎት ማይለዩ ናቸው። ስለዚህ ለእያንዳንዱ ስራ ደጋፊ እንጂ እንቅፋት አይደሉም፣ አጋዥ ናቸው። ሰበካ ጉባኤ 6 ዓመቱ ነው። በ6 ዓመቱ ውስጥ አንድ ኮሽታ ሳይሆን በሰላም ነው። እነሱም ትልቁ ድርሻ ይወስዳሉ፣ ምስጋና ማለት ነው። ልማት ኮሚቴ ቅርብ ጊዜ እኔ ያቋቋምኩ ነው ከመጣው በኋላ እነሱም ለሚሰራው ስራ ቀዳሚ ናቸው። ሰመር ትምህርት ቤቱ ማህበረ ለደታ የሚባል የዚህ አካባቢ ወጣት አለ። እነሱ ጉዞ ማዘጋጀት ገቢ ምንጭ የሚፈጥሩ እነሱ ከተወንጌ በጣም የሚያግዙ ልጆቻችን ናቸውና ከዛ በተረፈ በግል ማቃቸው እኔ መንፈስ ወንድሞች አባቶች አሉና እንዳስተዳዳሪም ሰባኪያንም ውጭ ሀገር ያሉ በመጡ ለወንጌል አግብ በመጡ ሰዓት ላይ በሚያዩት ክፍተትና ስራር እየተደሰቱ ይጋግዙናል። ስለዚህ እነሱ ባሉበት ስማቸው እግዚአብሔር ያውቃል። እዚህ ሚዲያ ላይ ሲያዩ ራሳቸውን ስለሚያውቁ በተለይ ባጭር የለሰራው ስራ የነሱ እጅም አለበትና ሁሉንም እግዚአብሔር ይባርካችሁ፣ እግዚአብሔር ያክብርልን። ይኸው ውጤታማ ሆነን አሁን ለማስመረቅ ዝግጅት ላይ ነን እላለሁና አመሰግናለሁ።